ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። በሱዳን ድንበር ታሪክ ተሰራ። የግብፅና የተላላኪዎቹ ምሽግ ተሰብሯል። በዝርዝር እንመለከተዋለን። በሌላ ዜና ጀነራሉ ከሀገር መኮብለላቸው ተሰማ። አሜሪካም ገብተዋል። ከአዲስ አበባ እስከ መቀለ የቋጠሩትን ሚስጥር ይዘው አሜሪካ የገቡ ጀነራል ዛሬ ነገ ጉድ ይዘረግፋሉ ተብሎ ይጠበቀ ነው። ሰሙታላችሁ። ከዚሁ ጋር በተያዘ ህወሓት ፌዴራል መንግስቱን ጦርነት በመቀስቀስ ወንጀል ከሰሰ። ሰኔ 8 ቀን 2018 የወጣው የህወሓት ሳምንታዊ መልእክት የኢትዮጵያ ብልጽግና ፓርቲ መንግስት በትግራይ ክልል ላይ ሌላ ዙር ጦርነት ለማካሄድ የተዘጋጀ ነው ሲል አስታውቋል። ይዘነዋል። በሌላ ዜና ከዚሁ ጋር በተያዘ የጀነራል ምግበ ኃይለ ከወታደሮቻቸው ከፍተኛ ተቃውሞ እንደተነሳባቸው ተሰማ። ጀነራሉ ከሰሞኑ የትኛውም ጠላት የመደምሰስ አቅም አለን ሲሉ ነበረ። ዝርዝር ይዘናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በሱዳን ድንበር ታሪክ ተሰራ። የግብፅና የተላላኪዎቿ ምሽግ ተሰብሯል። በሱዳን ከታላቁ የኢትዮጵያ ህዳሴ ግድብ በቅርብ ርቀት ላይ ሰፍሮ የቆየውንና ከ260 በላይ ወታደሮችንና ባለሙያዎችን የያዘውን የግብፅ ጦር ካምፕ ላይ በደረሰው የድሮን ጥቃት በርካታ የግብፅ ሰራዊት አባላት ከጥቅም ውጭ መሆናቸው የገበታ ሚዲያዎች አረጋግጠዋል። ኢትዮጵያ ለማተራመስ አሰፍስፎ በህዳሴ ግድብ ዙሪያ ከበባ ለማድረግ የሞከረው የግብፅ ኃይል በተሰነዘረበት የድሮን ጥቃት ብትንትኑ የወጣ ሲሆን የግብፅ ባለስልጣናት ድንኳን ተክለው ሀዘን ላይ መቀመጣቸው ተሰምቷል። ይህንን ድንገተኛ ከየት በኩል ተተኮሰ ባልታወቀ ድሮን የግብፅ ምሽግ መፈራረስና በርካታ ወታደራዊ ኃይሎች መደምሰሳቸውን ተከትለው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከከፍተኛ ጀነራሎቻቸውና ከደህንነት ሹማምንቶቻቸው ጋር አስቸኳይ ስብሰባ ማድረጋቸውን የሚገልጹ ሪፖርቶች ወጥተዋል። እንደ ገበታ ሚዲያ ምንጮች ፕሬዝደንቱና የጦር መሪዎቻቸው እነዚህን ተከታታይ ስብሰባዎች ያደረጉት ከሰሞኑ መጀመሪያ ቀናት ላይ ነው። ዘግይተው የወጡ መረጃዎች እንደሚያሳዩት ግብፅ በሱዳን በደረሰባት ወታደራዊ ኪሳራ ይፋ የተቃውሞ ማሰማት ወይም ወታደራዊና ፖለቲካዊ ዛቻዎችን መሰንዘር ሊያስከትል የሚችለውን ዲፕሎማሲያዊ ትርፍና ኪሳራ በስብሰባው ላይ መዝነዋል ነው የተባለው። በመሆኑም ከኢትዮጵያና ከሌሎች ሀገራት ጋር ግጭት ውስጥ መግባት ግብፅ በአባይ ተፋሰስ ደቡባዊ ክፍል ላይ ዲፕሎማሲያዊ ተሰሚነት ሙሉ በሙሉ ሊያጠፋው እንደሚችል ከስምምነት ላይ ተደርሷል ተብሏል። በኢትዮጵያ ድንበር እንዳይሆን የሆነው የሱዳን ጦር ካምፕና ምሽግ ብስጭት ውስጥ ከከተታት ግብፅ ከሱዳን መደበኛ ጦር ጋር ያለውን ወታደራዊ ትብብር ማጠናከር፣ ከኤርትራና ከሶማሊያ ጋር የተጀመረውን የደህንነት ጥምረት ይበልጥ መግፋት፣ በቀይ ባህር አካባቢ የባህር ኃይል እንቅስቃሴን በማሳደግ ቀጠናዊ ተጽዕኖን ማረጋገጥ የሚሉ ነጥቦች እንደ አዲስ ተነስተው ውይይት የተደረገባቸው መሆኑ ተሰምቷል። በኢትዮጵያ ላይ ጫና ለመፍጠርና ከጎረቤት ሀገራት ጋር በመተባበር ኢትዮጵያን በዲፕሎማሲያዊ መንገድ ለመክበብ የሚደረጉ ሙከራዎች መሆናቸውን ያነሱት የዘርፉ ባለሙያዎች ከዚሁ ጋር ተያይዞ ሰሞኑን ግብፅ ከኤርትራ ጋር ትብብሯን ለማጠናከር የተለያዩ ስምምነቶችን መፈራረሟ ይታወቃል። ኢትዮጵያን ለማተራመስ ጽምዶ የሚል ቡድን በማቋቋም እየሰራች የምትገኘው ግብፅ አሁን ነገሮች ሁሉ ከሽፈውባት ከድንጋጤ ውስጥ ገብታለች ነው የተባለው። የኢትዮጵያ ታሪካዊ ጠላት የሆነችው ግብፅ በአባይና በቀይ ባህር ላይ ኢትዮጵያ ያላትን ተጠቃሚነት እንዳይረጋገጥ ለማድረግ በዘመናት የማይቋረጥ ሴራና ተንኮል እያደረገች የምትገኝ ናት። በሱዳን ጦርነት ዋነኛ ተዋናይ የሆነችው ግብፅ ሱዳንን ከህወሓትና ሻዕቢያ ጋር በመሆን በማፈራረስ የሱዳን ህዝብ በሀብቱ አልምቶ እንዳይጠቀም እያደረገች መሆኗ ይታወቃል። የናይልን ተፈጥሯዊ መነሻን የመቆጣጠር ሀሳብ ያላት ግብፅ በዲፕሎማሲው መስክ በኢትዮጵያ ሽንፈትን ስትከናነብ ጦሯን በሱዳንና በሶማሊያ በኩል በማስጠጋት ከበባ ለመፈጸም ሞክራለች። ይኸው ሱዳን ውስጥ በህዳሴው ግድብ አቅራቢያ የተገነባው ሱዳን ምሽግ ድንገት በፈነዳ የድሮን ጥቃት ምሽጉም ተደርምሷል፣ ወታደሮቹም እንዳይሆን ሆነዋል ነው የተባለው። በቀጣይ መረጃችን ጀነራሉ ከሀገር መኮብለላቸው ተሰማ። አሜሪካም ገብተዋል። ከአዲስ አበባ እስከ መቀለ የቋጠሩትን ሚስጥር ይዘው አሜሪካ የገቡት ጀነራሉ ከዛሬ ነገ ጉድ ይዘረግፋሉ ተብሎ እየተጠበቀ ነው። በህወሓትና በፌዴራል መንግስቱ መካከል የተባባሰ ውጥረት ባየለበት በዚህ ወቅት በመኮብለላቸውም ካሉበት አሜሪካ አማላጅ እንደተላከባቸው የገበታ ሚዲያ የመረጃ ምንጮች አረጋግጠዋል። ወደ አሜሪካ የኮበለሉት ህወሓት ከሚመካባቸው ቁንጆ ወታደራዊ አመራሮች መካከል አንዱ የሆኑ
የሆኑት ጀነራል ተክላይ አሸብር ወዴ አሸብር ናቸው። ጀነራሉ ለወራት ከጠፉ በኋላ አሜሪካ መግባታቸው የተሰማው በሰሜን ኢትዮጵያ አዲስ ጦርነት ይቀሰቀሳል እንዲሁም ህወሓት ዳግም ጦርነት ይከፍታል በሚል ይጠበቀ ባለበት ሰዓት ነው። ወዴ አሸብር ወደ አሜሪካ የኮበለሉት ወደ ጦርነት መመለስ አለብን ካሉ ከህወሓት አመራሮች ጋር ተጋጅተው ነው ተብሏል። ጀነራሉ ትግራይ ወደ ዳግም ጦርነት መግባት የለባትም ከሚሉት መካከል በመሰለፋቸው ከደብረ ጽዮን ቡድን ጋር ከፍተኛ የውስጥ ፍጥጫ ውስጥ ገብተው እንደነበረ ነው ለጉዳዩ ቅርበት ያላቸው ምንጮች የተናገሩ። ጀነራሉ አሜሪካ የገቡበት ጊዜ በውል ባይገለጽም በአሁኑ ወቅት ከቤተሰቦቻቸው ጋር ኑሯቸውን በዋሽንግተን አድርገዋል የሚሉ መረጃዎች ግን ወጥተዋል። የህወሓትን ወታደራዊ ሚኒስትሮች ይዘው ወደ አሜሪካ የኮበለሉት ወዴ አሸብር ለጦርነት ዝግጅት እያደረገ ነው በሚባልበት በደብረ ጽዮን ቡድን የሽምግልና አማላጅ እንደተላከባቸው ነው የተነገረው። በተፈጠረው መከፋፈል የተወሰኑ ጀነራሎች ከጊዜ ወደ ጊዜ ከትግራይ እየወጡ አዲስ አበባ ሲገቡ እንደነበር ይታወሳል። እስከ መታሰር የዘለቁ ጀነራሎች አዲስ አበባ ከገቡ በኋላ አፋር ክልል የሚንቀሳቀሰውን የሐራ መሬት ታጣቂ ኃይል ተቀላቅለው እየመሩ ስለመሆናቸውም ይታወቃል። ወዴ አሸብር ግን ወደ አፋር በረሃ መውረድንም ይሁን አዲስ አበባ መከተምን አልፈለጉም ነው የተባለው። ጀነራሉ አስቀድሞ በቤተሰቦቻቸው በኩል አሜሪካ ባደላደሉት ምቹ ሁኔታ ተጠቅመው መኮብለላቸውን ነው በቅርበት የሚያውቋቸው ሰዎች የተናገሩት። ጀነራሉ ከ2 ዓመት ገደማ በፊት በፕሪቶሪያው ስምምነት ብልጽግና ብቻውን ፀሐይ ላይ አስጥተነዋል በሚለው ንግግራቸው ነው የሚታወሱት። በወቅቱ ጀነራሉ ባደረጉት ንግግር የፕሪቶሪያ ውል ለእኛ ትልቅ እድል ይዞልን ነው የመጣው። ትናንት አብረው ሆነው የወጉን ጠላቶቻችን ዛሬ እርስ በርሳቸው እየተዋጉ ነው የሚል ንግግር ነበር ያደረጉት። በፕሪቶሪያ ስምምነት ማግስት በመንግስትና በፋኖ መካከል ግጭት ተቀስቅሶ ዛሬም ድረስ መቀጠሉ የሚታወቅ ሲሆን በኢትዮ ኤርትራ መካከልም ከፍተኛ ውጥረት ነው ያለው። ትናንት ተሰብስበው ሲወጉን የነበሩት ኃይሎች ከፕሪቶሪያ ውል በኋላ እርስ በርስ እየተዋጉ ነው፣ ሌሎች ደግሞ ማዶ ለማዶ ሆነው ተኮራርፈዋል ማለታቸው አይዘነጋም። ጀነራሉ በወቅቱ ባደረጉት ንግግር የፕሪቶሪያ ስምምነት ታላላቅ ኃይሎችን ከፋፍሎ እኛ በመሃል የተወሰነም ቢሆን ሰላም እንድናገኝ አቅም እንድናሰባስብና ትንፋሽ እንድናሰባሰብ ረድቶናል በማለት የጦርነት ዝግጅቱ የቆየ ስለመሆኑም ጠቁመው ነበረ። ዛሬ ፕሮፓጋንዳውንም ጦርነቱንም ትተው አሜሪካ ፈርጥጠው መግባታቸው ነው የተሰማው። ወደ ቀጣዩ መረጃ እናመራለን። ህወሓት ፌዴራሉን መንግስት ጦርነት በመቀስቀስ ወንጀል ከሰሰ። ሰኔ 8 ቀን 2018 የወጣው የህወሓት ሳምንታዊ መልእክት የኢትዮጵያ ብልጽግና ፓርቲ መንግስት በትግራይ ላይ ሌላ ዙር ጦርነት ለማካሄድ የተዘጋጀ ነው ሲል አስታውቋል። በህወሓት በተረጋገጠ የፌስቡክ ገጽ የተለቀቀው ይህ መግለጫ በትግራይ በተለያዩ አካባቢዎች ተደጋጋሚ የድሮን ጥቃቶች እየተፈጸሙ ነው። የፌዴራል ሰራዊትና ሚሊሻዎች በክልሉ ድንበር ተሰልፈዋል ተብለዋል። እንዲሁም በመሰረታዊ ሸቀጦችና መድኃኒቶች ላይ እገዳ ተጥሎብናል ያለው ህወሓት በመጠለያ ማዕከላት ለሚገኙ ተፈናቃዮች የሚደርሰው ሰብአዊ እርዳታ ለ3 ወራት መቋረጡን መግለጫው አትቷል። የፌዴራል መንግስቱ ከዚህ ቀደም ወደ ትግራይ የሚገባ ነዳጅና ሰብአዊ እርዳታዎችን የህወሓት ቡድን ላልተገባ የጦርነት እንቅስቃሴ እየተጠቀመበት ነው ሲል መክሰሱ አይዘነጋም። ህወሓት የትግራይ አቋም ሁሉም አለመግባባቶች በውይይትና በድርድር መፈታት አለባቸው የሚል መሆኑን ገልጾ እስካሁን ሙሉ ጦርነት እንዳይመለስ የተከለከለው በትግራይ በኩል ባለው ትዕግስት ብቻ ነው ብሏል። የፌዴራል ባለስልጣናት ወታደራዊ ዝግጅትን በፕሮፓጋንዳ እየሸፈኑ የጦርነት ዝግጅቱን በትግራይ በኩል እየሆነ እንደሆነ በማስመሰልና በውሸት እየከሰሱ ነው የሚል ክስም አቅርቧል። መግለጫው የትግራይ ህዝብ ራሱን የመከላከል መብት እንዳለው ገልጾ ነዋሪዎች ከትግራይ መከላከያ ኃይሎች ጎን እንዲሰለፉ ጥሪ አቅርቧል። ትግሉ ፍትሐዊ በመሆኑ ያሸንፋል ብሏል። በመጨረሻም የትግራይን ህልውናና ሉዓላዊነት ለመጠበቅ ጥሪ በማቅረብ ለወደቁ ታጋዮች ክብር ይሁን ሲል መግለጫውን አጠናቋል። የፕሪቶሪያ ስምምነትን በመጣስ ወታደራዊ ስልጠናዎችን በመስጠትና ከኢትዮጵያ ታሪካዊ ጠላት ሀገራትና ቡድኖች ጋር በመሰለፍ ሲያተራምስ የከረመው ይህ ህወሓት ቡድን አሁን ደግሞ የትግራይን ህዝብ ተከባል፣ ተነስና ክተት ማለት ጀምሯል። የዘርፉ ተንታኞች እንደሚሉት የህወሓት ቡድን ያወጣው መግለጫ አደገኛ የጦርነት ቅስቀሳ ነው። በትግራይ እየታየ ያለው ሁኔታ ሀገርን ወደ ሌላ አስከፊ እርስ በርስ ጦርነትና ደም መፋሰስ የሚመራ እጅግ አደገኛ እንቅስቃሴ ነው ያሉት የዘርፉ ምሁራን፣ የዚህ አዲስ የጦርነት ደመና ማዕከል ደግሞ በትግረኛ መጣመር ተብሎ የሚጠራውና የፌዴራል መንግስቱን ሉዓላዊነት አደጋ ላይ ለመጣል የሚታገለው ጽምዶ የተሰኘው ጥላት ጥምረት ነው ብለዋል። ይህ ህገወጥ ጥምረት የህወሓት ጽንፈኛ ኃይሎች፣ የኤርትራ ሰራዊትና የአማራ ታጣቂዎችን ሸኔ በአንድ ላይ ያጣመረ ሲሆን ዋና ዓላማውም በአገሪቱ ላይ
የተቀናጀ ወታደራዊ ጥቃት ለመሰንዘርና ኢትዮጵያን ለማፈራረስ እንደሆነ ተነግሯል። በአሁኑ ወቅት በትግራይ ክልል እየተደረገ ያለው የታንኮች የከባድ መሳሪያዎችና የጦር ኃይሎች ክምችት ጥምረቱ ለዳግም ጦርነት በይፋ መዘጋጀቱን የሚያሳይ ግልጽ ማሳያ ነው የተባለ ሲሆን ከሰሞኑ በህወሓት ጀነራሎች በኩል የሚሰሙ የጦርነት ጉሰሞች ደግሞ ችግሩ የበለጠ እንዲወሳሰብ እያደረጉ ናቸው ተብሏል። የህወሓት ሰሞንኛ አካሄድ የ2015ቱን የፕሪቶሪያ የሰላም ስምምነት ሙሉ በሙሉ የሚጥስ የሀገርን ሰላምና መረጋጋት የሚያናጋ እንዲሁም በሚሊዮን የሚቆጠሩ ንጹሐን ዜጎችን ህይወት ለአደጋ የሚያጋልጥ መሆኑን ተነግሯል። ጽምዶ ሰላምን ለማምጣት የተደረገ ህዝባዊ እንቅስቃሴ ነው የሚለው ትርክት እውነተኛውን ወታደራዊ ዝግጅት ለመሸፈን የተበጀ የሐሰት ፕሮፓጋንዳ ብቻ ነው ያሉት የትግራይን ፖለቲካ የሚከታተሉ ምሁራን በቅርቡ ባላማጣና በሌሎችም አካባቢዎች የተቀሰቀሱት ግጭቶች የዚህ ወታደራዊ ሴራ አካል መሆናቸውን ተናግረዋል። ከዚህ ጋር በተያያዘ የጀኔራል ምግበ ኃይለ ከወታደሮቻቸው ከፍተኛ ተቃውሞ እንደተነሳባቸው ተሰምቷል። የጀኔራል ምግበ ኃይለ ሰሞኑን ወደ አርሚ አባላት በማቅናት ተስፋ መቁረጥ ውስጥ የገቡ የታጣቂዎችን ስነ ልቦና ለመጠገንና ለማጠናከር በሄዱም የገጠማቸው እውነታ ታጣቂዎችን ማረጋጋት ሳይሆን ራሳቸውን ጀኔራሉ ተስፋ ወደ መቁረጥ እንዲገቡ ያደረገ ክስተት ሆኗል ነው የተባለው። ታጣቂዎቹ የማይገባንን መስዋዕትነት እየከፈልን ነው እያሉ ባቀረቡት ጠንካራ ተቃውሞ ጀኔራሉ አጥጋቢ መልስ በማጣታቸው ችግሩን ሳይወዱ በግድ እንዲቀበሉ አድርጓቸዋል ተብሏል። በዚህ ጀኔራሉ ባደረጉት ንግግር በእርግጥ መስዋዕትነት እየከፈልን ነው በማለት የታጣቂዎቹን ሐሳብ ለመቀበል ሙከራ ቢያደርጉም ተቃውሞ እንደበረታባቸው ነው የተሰማው። የአቋማቸው የታጣቂዎቹን ሞራል ከመገንባት ይልቅ ይበልጥ ተስፋ እንዲቆርጡና እንዲበተኑ በር እየከፈተ ነው የተባለ ሲሆን ይህም በቡድኑ ከፍተኛ የጦር መሪዎች ዘንድ የስነ ልቦና ስብራትና የስትራቴጂ ውድቀትን በግልጽ አመላክቷል ተብሏል። ጀነራል ምግበ ከሰሞኑ ህወሓት እየተጠናከረ መሆኑና የትኛውንም ጠላት የመደምሰስ አቅምና የስነ ልቦና ጥንካሬ እንዳለው ሲናገሩ እንደነበረ መዘገባችን ይታወሳል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።